ይቀራል ወይስ ምጥም ይቀራል? መስቀል ላይ ሁሉ ስራን ሰርቶ ሄዷል አይደለ? እርግማናን ተወግዷል አይደለ? በእርሱ በመስቀል ላይ ስራው ያ የኃጢአት እርግማን ሞት ዋጀ ከሞት እርግማን ዋጀ። እርግማኖች እነዚህ እርግማኖች ሁሉ እግዚአብሔር ያን እርግማን ሊያስተሰርይልን ሊያስወግድልን መጣ የተባለው ነገር እነዚህ እርግማኖች አሁን ላይ አሉ ወይ ይሰራሉ? ካሉ እነዚህ እርግማኖች ስለዚህ ክርስቶስ ደም ከንቱ ነው፣ ምንም ዋጋ የለውም። ያን እርግማን አላስወግድም ማለት ነው። እንደዛ አይደለም። እንደዚያ ከሆነ እንግዳውንስ በምጥ ጊዜ ትጨነቃላችሁ ወይንስ አትጨነቁ? እንደሌላው ሰው እሺ፣ መጀመሪያ ዋናው የሰው ልጆች ነፍስ ጉዳይ ነው። የመጀመሪያው እርግማን ዋጋ የተከፈለበት አሁንም ድረስ የኢየሱስ ክርስቶስ ደም ያነጻል ከኃጢአት። ማንም ሰው ወደ አብ ለመቅረብ ከፈለገ ልጁን ኢየሱስን እኮ ልመጣ ነው። አይ ዋናው እሱ ነው። ልመጣ ነው፣ ወደ እርሱም ልመጣ እኮ ነው። ለሶስተኛ ጊዜ እየደገምኩት አንቺ ለሶስተኛ ጊዜ ያላጠይቁትና ምጥ ይቆማል። በምትወልጅ ጊዜ አልቆመማ እኮ ይቆማል። ይኸውልህ ዋጋ አይደለም፣ ዋጋ ተከፍሎበታል። ሄደ በኋላ ይህ መስቀል ላይ ዋጋው ከተከፈለ በኋላ የእርግማን ሊወገድ ይገባ ነበር፣ ግን እስካሁን እየተጨነቃቸው ነው። አልቆመም። ማንም ሰው እኮ ይኸውልህ አንድ ጊዜ ሞት ተመድቦበታል አይደል? ሰው ይላል አይደል? ያ ግን ሞት ማለት ነው። ስለ ሞት በኋላ ልናወራ ነው አልኩሽ እኮ። አሁን ስለ ምጡን ጨርስ። ያ ምጥ ተወግዷል። እንነሳለና ሁስዬ እንነሳለና ከሙታን እንነሳለን ይላልና ኦልሬዲ ኢየሱስ ክርስቶስ መስቀል ላይ ከፍሎታል። ጊዜ ያለው ህመምም ሞት ከሙታን ስለመነሳት አይደለም ጥያቄ። ያ የምጥ ጭንቀት ተወግዷል ወይ? አንደኛ ኢየሱስ ክርስቶስ መስቀል ላይ ዋጋ ከፍሎበታል። ኢየሱስ ሲመጣ ይቆማል። ያ እርግጠኛ ነኝ። ባይብል ይለዋል፣ እውነት ይላል፣ ጌታ ይላል መቼም አይበላም። እግዚአብሔር አዳም ባለን ሰው ፈጠረ። ከዚያ በኋላ ሔዋን የምትባል ሚስት ፈጠረለት። ይቺ ዛ ፍሬ ትብላ ነው። ከዚያ በኋላ በሉ እነሱ ኃጢአት ላይ ወደቁ፣ ረገማቸው ይላል። በእስልምና ረገማቸው። እንዳውም አላህ ስብሐነ ወተዓላ የንስሐ ቃልን አስተምሮ ከእርሱ ጋር አስታረቃቸው ነው ኢስላም። ክርስትና ጋር ስትሄዱ እርግማ ነው፣ ወዲያው ረገማቸው። ምን አላቸው? ሴቷን አንቺ በምትወልጅ ጊዜ በምጥ ተጨንቀሽ ትወልጃለሽ አላት። ልክ እንዲሁ ይሄ ባለሽ በአንቺ ላይ ማን ለማስወገድ እግዚአብሔር አንድያ ልጁን ላከ። ከዚያ በመስቀል ላይ ተገድሎ ተሰቅሎ ያን እርግማን አስወገደልን ይላሉ። ቀጥታ ሂደን አሁን እርግማኖችን እንቆጥራቸዋለን። እነዚያን እርግማኖች ተወግደዋል ወይ? ዛሬ ላይ ወፍ ተጨንቀሽ ትወልጃለሽ ተብላለች። አሁን ላይ ከክርስቶስ ደም በኋላ ሊቆም ይገባ ነበር፣ አልቆመም። እስካሁን ድረስ አልቆመም። ማደለ ጭንቀታቸው አይደለም። ሙስሊም ሴቶች ሳያመጡ ነው እንደሚወልዱት እንዴ? ሁላችንም ስለዚህ እኛ በዛ እናምንም ስለምታምኝ በዛ ምትጠይቀው አንቺ ኡስታዝዬ፣ ይሄማ ሪያሊቲ ነው። ወንዶችም እኛ በዚያ እናምንም። እኛ እንደዚህ አይነት እምነት የለንም። በመጣባት እርግማን ምክንያት ምናምን ከዚያ በምጥ እየተጨነቀች ትወልጃለች ብሎ ሂሳብ የለም እኛ ጋር። ቆይ ሞትን እንደሚሞት በላቡ ጥሩ ግሩ እንደሚበላ የሴቷ ምጥ እንደሚበዛ የተናገረው ማነው? ዋናው እኮ ምን መሰለ፣ እግዚአብሔር ኃጢአትን ማየት አይችልም፣ ቅዱስ ስለሆነ ገባ። እነሱ ወዲያውኑ ከእግዚአብሔር ጋር የተለያዩት ኃጢአትን ሲሰሩ ወዲያው ከእግዚአብሔር ጋር ተለያዩ። እግዚአብሔር ከኃጢአት ጋር መቆም አይችልም፣ ማንነቱ አይፈቅድለትም። ገባ? ስለማይፈቅድለት በዚህ ነው ሰው የሆነው ኢየሱስ የመጣው በመሀል የገባየ ሰው የሆነው አንድ ልጁ የተረከው ሰው የመሆኑን ሚስጥር አየረው እኮ። መጀመሪያ የደረሰ እርግማን አለ ወደ አዳምና ወደ ሔዋን፣ ያንን ሊያስወግድ ነበር ተባለ፣ አልተወገደም፣ እስካሁን ድረስ አለ። ስለዚህ ይሄ እንዴት ነው አልተወገደም? ኦልሬዲ ከፍሎበት ይኸውልህ፣ ከዘላለም ሞት እኮ ከእግዚአብሔር ጋር አስታረቀን። ዋናው እሱ ነው። ልጅነትን አገኘን አይደል? በሰማያዊ ስፍራ አስቀመጠን ይለናል። ወራሽ እኮ ነን እኛ። አይ ወራሽ ሆነ። የእርግማኖች በፍጹም አልተወገዱም። ተከፍለዋል እኮ ቀናሉ አልኩ እኮ ተከፍለዋል እኮ ተከፈለ፣ ግን አልተነሳም። ያርግማል ጊዜ አልተነሳም። ኢየሱስ ይመጣል። ኢየሱስ ሲመጣ በሕያዋንና በሙታን ሊፈርድ ይመጣል ይለዋል። የሞቱ ይነሳሉ ይላል እና ወቅት አለው አልኩ። ኢየሱስ ሲመጣ እናየዋለን። ይነሳል። አዲስ ነገር የለውም እኮ
ከሙታን መነሳት ነው አይደለም? ብርቅ ነገር አይደለም እኮ ከሙታን መነሳት ሁሉም ሰው ይነሳል እኮ ነው። አታምኝበት? ብርቅማ ነው። ለሞት ለፍርድ እኮ ነው። ለፍርድና እኮ ለእንትን ነው። ስለዚህ ሁሉም ሰው ይነሳል። አማኝም ከሃዲም ይነሳል። ትንሣኤ አይደለም? አታዳምጪም? አዳምጪ። አማኝም ከሃዲም ይነሳል አይደለ? ይነሳል ሁሉ ይነሳል። ልክ ነው። ስለዚህ አዲስ ነገር የለውም። ይመጣል፣ እንነሳለን። መነሳት ብርቅ ነው። ከዛ መሄጃችን ከዚያ በኋላ እናንተ ወደ ገሃነም ትሄዳላችሁ። ምክንያቱም ክርስቶስ አምልኩኝ ሳይላችሁ እያመለካችሁት ስለሆነ። አይ ግራና ቀኝማ ያለው በክርስቶስ ያመኑም አባቴ ብሩካን ብሎ ወደ ዘላለም ክርስቶስ እኔን አምልኩኝ ብሎ ሰብኳችኋል መጽሐፉ ላይ ወይስ አልሰበካችሁም? ባጭሩ ማን ገሃነም ገነት እንደሚገባ በዚህ ቃል ላይ ያልቃል። ክርስቶስ እኔ ነኝ ያለና የነበረ የሚኖር እሱ አይደለ? እኔ ነኝ እያለ ተናገረ እግዚአብሔር እንደሆነ። አሁን እኔ ተገዙኝ አምልኩኝ ብሏል። አዳምጪኝ። እሺ ልንገርህ። ለምሳሌ አላህ ወደ አላህ እንሄዳለን። አንዴ ወዴት እንደምንሄድ ብለሽ ጠይቀሻል። በክርስቶስ ትምህርት ላይ ይመሰረታል። ወዴት እንደምትሄዱ እናንተም እንደምታምኑት ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ መጽሐፍ ቅዱስ ላይ? አዎ ብሏል። ኃጢአትን የሚያስተሰይፍ ሰው የለም። ለኃጢአት በደል የሚያነጻ የለም ከክርስቶስ ውጭ አይደል? ከሱ ውጭ ኃጢአትን ተገዙኝ ያለበት ቦታ አለ። እሺ አንገ ሁሉ ያስተሰርያሉ። አሁን እሱ አይደለም ጥያቄው። ኃጢአታችን አስተዋል ልነግርህ ነው። ኃጢአት ተገዙኝ ብሏል። አዳምጪ እንጂ በፈጣሪ። እሺ የቱ ጋር ነው አምልኩኝ ተገዙኝ ያለው ክርስቶስ? ኦኬ ኢየሱስ ክርስቶስ ኃጢአት ተሰረየችልህ እያለ ሰዎችን ኃጢአት ሲያሰረይ ነበር። ሰው ኃጢአትን ማሰረይ አይችልም በፍጹም። አንድም ቦታ ላይ ኃጢአትን ያስተሰርያል። አዳምጪ። ያስተሰርያል ኃጢአትን ማለት አዳምጪ ረጋ። ሌሎችም ኃጢአትን ያስተሰርዩ ነበር በየዘመናቸው። ካህናቶች ኃጢአትን ያስተሰርያሉ። ኢየሱስን በዘመኑ ኃጢአትን ያስተሰርያል። ይሄንንም ስልጣን ተሰጥቶ ነው። ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን ተሰጠው ይላል ራሱ ሲናገር። ለቀደሙትም ለካህናቶች ኃጢአትን ያስተሰርያል ካህናቶች ተብሎ ተገልጿል። በርካታ ቦታ ላይ ከፈለሽ አውጥቼ አሳይሻለሁ። እኔ ደግሞ ላሳየህ። ሞት ከለከላቸው። ኢየሱስ ግን ሊቀ ካህን ሆነ። ዘላለማዊ ሊቀ ክህነት አለው ይላል። ዘላለማዊ እሱ መነሳት እሺ ጌታ መጣ እንዴ? ምን ነው ትልቅ ሲመስል ላይ በቁመት ሰላም ነው። ከላይ ሰላም እንዴት ነህ? እንዳታስወርደኝ ጥያቄ አለኝ። እስኪ ዮሐንስ 4 ቁጥር 24 ክፈትልኝ። ለምን ነው የምከፍተው? ምን ፈልገህ ነው? አይ በእሷ ላይ በምትከራከረው ነገር መልስ የሚሆን ነገር እዛ ላይ ስላለ ነው። ንገረን፣ እየሰማንህ ነው። ችግር የለም። ከዛ ላይ አንበህ መረዳት ትችላለህ። ስለዛ እኮ ነው በግልጽ ማለት ነው። ለእኔም ሀሳብህ እዛ ላይ ማለት ነው። አሁን ለምሳሌ ኢየሱስ ክርስቶስ ጌታ አይደለም ትላለህ። እዛ ላይ ምን ይላል መሰለህ? አይደለም አምልኩኝ ተገዙኝ ያለበት ቦታ አለ ወይ ነው ስንላት የነበረው። ለዚያ መልስ አግኝቶ አምልኩኝ ተገዙኝ ይላል። ለእኔ የሚሰግዱትን ሰዎች ይሆንላቸዋለው ይላል። ከዚህ በላይ እስኪ ምን እንደሚል ነው የምፈልገው? እስኪ ኢየሱስ ክርስቶስ ለእኔ ስገዱልኝ አምልኩኝ ብሏል። ማን ነው እኔን አምልኩኝ ተገዙኝ ብሏል? መስገድ ለፍጥረታት ይሰገዳል። እሱ ምንድነው? ኢየሱስ እኔ አሁን ለአንተ ኢየሱስ ክርስቶስ ቆይ ጥያቄው ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ? እኔ ለማመድ ብሰግደውን ማነው ጀነት ገባለሁ? ለሙሐመድን ፍታ። እኛ ለፍጥረታት መስገድ የሚባል ነገር አናውቅም። መጽሐፍህ ላይ ግን ለበርካታ ለፍጥረታት ይሰገዳል እያልክ ነበር እኮ። አዎ ይሰገዳል። መጽሐፍህ ላይ ነዋ። ታዲያ መጽሐፍ ላይ ለፍጥረታት ስገዱ የሚለውን ቦታ እስኪ ያሳየኝ። በደንብ ይሰገዳል። አብርሃም ለፍጥረታት ይሰግዳል። ዳዊት ለፍጥረታት ይሰግዳል። መጽሐፉ ላይ አለ እኮ። ለፍጥረታት ይሰግዳል የሚለውን ቦታ እስኪ ያሳየኝ። እስኪ ለፍጡሩ ይሰግዳል የሚለው ይሰግዳሉ እና አብርሃም ይሰግዱ ነበር። ለፍጥረታት እንደሰገዱ ኢየሱስ ክርስቶስ ራሱ ለአምላኩ ይሰግዳል። ይህን አታውቅም? የአክብሮ ስግደት ነው ወይስ የአምልኮ ስግደት ነው? እሱን ለይተዋል ታውቃለህ? እንደዛ ብሎ ነገር የለም። ክርስቶስ ለአምላኩ ይሰግዳል አይሰግድም? ኢየሱስ ራሱ አንድ ነገር ልንገርህ።
ክርስቶስ ኢየሱስ አምላክህ ለአምላኩ ይሰግዳል አይሰግድም? ኢየሱስ ክርስቶስ እኮ ለልጆች ምሳሌ ለአዳም ልጆች ምሳሌ ሊሆን ነው አይደለ? እዚህ ምድር ላይ የመጣው ምሳሌ አይልም። እዛ ላይ እንደሱ አይልም። አንተ አልክ መጽሐፉ ላይ ቀጥታ ለአምላክኛ እሰግዳለሁ እያለ ነው የሚናገር። እሺ ለአምላኩ ይስገድ፣ ችግር የለውም። ግን ለምንድን ነው ኢየሱስ ክርስቶስ ስለዚህ እዚህ ምድር ላይ አምላክህ ለአምላኩ ይሰግዳል? አስቡት፣ አምላክ ለአምላክ ሲሰግድ አይደለም። እዚህ ምድር ላይ የመጣበት ጉዳይ ምንድን ነው? እዚህ ምድር ላይ የመጣው ሊሰብክ ነው። መጽሐፍ ቅዱስ ላይ ልሰብክ መጣሁኝ አለ ኢየሱስ ቃሉ ላይ ሲናገር። ልክ እንደነ ሙሴ እንደነ አብርሃም እንደነ ይስሐቅ አንድ ሰባኪ ነው፣ ሊሰብክ መጣ። ከነቢያቶች መካከል አንድ ነቢይ። ምነው የኦርቶዶክስ ሰዎች ሰባኪ አተው እሱ ሊሰብክ ይመጣል እንዴ? እየተማሩ አተው እንዴ? ሐዋርያት እኮ ብዙ ነበሩ በዛ ሰዓት ላይ። ምን ይሁን ታዲያ? እርሱ ሰበከ ይላል መጽሐፉ ነው የሚለው ነው። መጽሐፍን አታነብም? አይደለም መጽሐፌን እኮ አንብቤ ነው እየተከራከርኩ ያለሁት እኮ። ስለዚህ ኢየሱስ ክርስቶስ የመጣው ሊሰብክ ነው አይደለ? ሊሰብክ ሳይሆን ማለት ነው ለልጆች ለሰው ልጆች ድነት ሊሆን ነው የመጣው። እሱ ጌታ ነው። ና ያውና አይታይም። 35 ላይ ነው እስኪ ምን ይላል? ማቴዎስ ወንጌል ምዕራፍ 3 ቁጥር 35 ምን ይላል? አነበው። ያው መጽሐፈ ነው አንብበው እንጂ ችግር አለው። 35 ድምፅህን ከፍ አድርገው አነበው ራስህ። ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ ሰባኪ ነበር። አንድ ሰባኪ ነው፣ ይሰብክ ነበር፣ አስተማሪ ነበር። አይደለማ ዝቅ በልና አነበው ነገር ሰው አይደለምን እንትን ትላለህ። ዝቅ በልና ምናምን ብሎ ሂሳብ የለም። ስለዚህ ሰባኪ እየሰበከ የሚል የለም ማልከን አንድ ያስተምር ሰባኪ ነበር፣ አንድ አስተማሪ ነበር። የመንግስት ወንጌል አይደለ? ስለዚህ ወንጌልን ይሰብክ ነበር። ስለዚህ ሰባኪ ነበር ክርስቶስ፣ አንድ አስተማሪ ነበር። እንደ ማንኛውም ነቢይ እንደ ማንኛውም ሐዋርያ ያስተምር ነበር፣ ይሰብክ ነበር። ኧረ እባክህ አሜን ነው። ኧረ እባክህ መጽሐፍ ያለው መቼም እንዳንተ ለማመድ አትዘግድ ተማሪ ነው እኮ ያለውንም አንተ ብታስረዳ ጥሩ ነበረ። ልጁ አንተን አለ ሙስዬ ልጁን ነው የምለው። እንደዚህ ከምትል ኧረ እባክህ ምናምን እያልክ ከምትል መልስ ካለ መመለስ ነው እንዴ። ለማንኛውም አስተማሪ ነው ክርስቶስ ነቢይ እንደሆነ ታምኛለች አይደለ? ቮይስ እንዲህ ሁሉንም ነው እኮ ሁሉ በሁሉ ነው ታስዙ። ኢየሱስ እኮ አስተማሪ ክርስቶስ ነቢይ ነው ብለሽ ታምኛለሽ አይደለ? ነቢይ ነው። ነቢይ ሳምራዊቷ ነቢይ ይመጣል ተብለን ነበር መሲያ ብላ ተናግራለች። ሁሉንም ነው ኢየሱስ ጌታም ነው ነቢይ ነው አይደለም? አምላክ ነው ንጉስም ነው ሁሉንም ነው። ከታች ያለው ነቢይ አይደለም እያለ ነው እንጂ ነቢይ ነው እያልሽ ነው። ክርስቲያን ናቸው። ምንድን ነው መሰለህ ነቢይ በእግዚአብሔር ቆይ እስኪ ለእሱ እድል እንስጠው ነው። ነቢይ ነው አይደለም ነው በእግዚአብሔር ሁሉም ነው። ኢየሱስ ክርስቶስ ትንቢትነት በዛን ጊዜም ወደ ኢየሩሳሌም ሲገባ እኩል ነግር ነው። ወደ ኢየሩሳሌም ሲገባ ነቢይ ስለሚያውቁት ህዝቦቹ ነቢዩ መጣ ብለው አወሩ እንጂ ኢየሱስ ክርስቶስ ነቢይ አይደለም፣ ራሱ ፈጣሪ ስለሆነ ማለት ነው። በዛን ጊዜ ትንቢት ሰው ስለማያውቁት በዛን ጊዜ ነቢይ መጣ እያሉ አወሩ እንጂ እሱ ትክክለኛ መጽሐፍ ላይ ተጽፈዋል እንደዚህ መጣ ተብሎ ማለት ነው። ግን ስለማያውቁት በዛን ጊዜ ነቢዩ መጣ ብለው አሉ። ግን ደግሞ ኢየሱስ ክርስቶስ ነቢይ አይደለም። እሺ በጣም ጥሩ። ቀደም ደግሞ የሆነ ያልከው ነገር አለ። ቆይ ነቢይነትን ጨርስና ትቀጥላለህ። ሀሳብ አለሽ በዚህ ላይ? ቆይ አንዴ። ኧረ እኔ ወይስ ሀሳብ አለሽ አንቺ? ነቢይ የቀደሙ ሀሳብ አይደለም ነቢይ አይደለም እዚህ ላይ እዚህ ላይ ምለው ትንሽ እሱ ያለው ሰዎች ያሉት ያለው ልክ ነው። ሰዎች ነቢይ መጣ ብለው ኢየሱስ ክርስቶስ እንደተናገሩ የሚያሳይ ክፍል አለ መጽሐፍ ቅዱስ ላይ። እንደዛ ብለውታል። ሳምራዊቷም ሴት እንደዛ ብላለች። ነቢይ ነህ እንዲህ ያለችው ውስጧን ስለነገራት ይላል።
ኢየሱስ እና ነብይ ነው ብለህ ብትለው ሉቃስ 7 ላይ ይላል፣ እዛ ላይ ይናገራል ኢየሱስ ክርስቶስ ራሱ ማለት ነው። እና ነብይ ነው ማለት እኛ ነብይ ነው ብቻ እንደ ኢሳ ነብይ ብቻ ብለን አንጠራው። ነብይም ነው፣ ሐዋርያም ነው፣ አስተማሪም ነው፣ አምላክም ነው፣ ንጉስም ነው፣ ጌታም ነው፣ ሰው ልጅ ነው፣ እግዚአብሔርም ልጅ ነው። ሁሉም በሁሉ ነው ኢየሱስ፣ ሁሉም ነው በቃ። ስለዚህ ነብይ ነው ብለሽ ታምኛለሽ። እሱ ደግሞ ነብይ አይደለም ብለህ ያምናል። ነብይ ብቻ ነው አላል። ነብይ ብቻ ነው አላል። ነብይ ነው የሚለን ተቀብለሻል። ይሄ አንድ እርምጃ ነው። እሱ ግን ነብይነቱን አልተቀበለም። አስረድታለህ ጥቅሶችን እያነሳች። እስኪ መልሳለህ አንተ መልሳለህ ነው። በእግዚአብሔር ወርዷል መሰለኝ። ከአንቺ ጋር ቀጥል። ነብይ ነው ካልሽ ጥሩ እርምጃ ነው። ነብይ ከሆነ ነብይ አድርጎ የላከው አምላኩ ማን ነው? ኢየሱስን እግዚአብሔር ልጅ አድርጎ የላከውም አለ። ሁሉም ነው አልኩ እኮ። ኢየሱስ ሊቀ ካህንም ነው፣ አምላክም ነው፣ ሐዋርያም ነው፣ ንጉስም ነው፣ ጌታም ነው አልኩ። ሰማኝ እኮ። አሁን ደግሞ ለምጠይቀው ጥያቄ መልሽ። ነብይ ከሆነ መቼም ላኪ ይኖረዋል አይደለ? አምላክ አድርጎ የላከው ማን ነው? ራሱ ከሆነ አምላክ ራሱ ላከን የምንለው ወይንስ ሌላ አካል ነው የላከው? ኢየሱስን ነቢይ አድርጎ የላከው ማን ነው? ኢየሱስ ሲመጣ የእግዚአብሔር ልጅ ሆኖ ነው ወደዚህ ምድር የመጣው። የእግዚአብሔር ልጅ ላከው። የላከን ደግሞ አባቴ ብሏል እኮ ከአባቴ ነው የመጣሁት ይላል። ከአባቴ ወጥቼ ነው የመጣሁት። ማን አምላክ ነው የላከው? አምላክ ነው የላከው ወይንስ አይደለም? ኢየሱስን ራሱ አምላክ ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስ ራሱ አምላክ ራሱን የላከው የላከው ሌላ አምላክ ነው የላከው እኮ። ይኸውልህ አሁን ለምሳሌ አብ ወልድ መንፈስ ቅዱስ አለ አይደል? እና ወደዚህ ሲመጣ እሱ እንደ መቀማት እንደ መስተካከል አልቆጠረውም ይላል። ገባ? ለምሳሌ ሳይሆን ጥያቄው የላከውን አካል የላከውን አምላክ ማወቅ ፈልጌ ነው። ራሱን የላከው ወይንስ ሌላ አምላክ ነው የላከው? ኢየሱስን ራሱ አምላክ ነው። ከአባቴ መጥቻለሁ እኮ ነው የሚለው። ክብሩን ጥሎ እንደወረደ እኮ ነው የሚናገረው። አዎ ክብሩን ጥሎ በአብ ተልኮ ነብይ ብቻ ሳይሆን የእግዚአብሔር ልጅ ሆኖ ከአባቴ ተልኮ መጥቻለሁ አለ። ኖ እሺ እያዳመጥኩ ነው። ስለዚህ ኢየሱስን የላከው አብ የተባለው አምላክ ነው ማለት ነው አይደለ? አብ አባት ነው የላከው እና እሱ ግን ራሱ ፍጹም ሰው ፍጹም አምላክ ሆኖ ነው በምድር ላይ ተመላለሰው። እሺ አሁን ጥያቄ አብ ነው የላከው አልሽ። አብ የተባለው አምላክ ነው የላከው አይደለ? አብ የተባለ አምላክ ላከው ብቻ አይደለም፣ ራሱም አምላክ ነው አልኩኝ። ይኸውልህ አብም ወልድ መንፈስ ቅዱስም አምላክ ነው። አንድ አምላክ ነው የምንለው አይደል? በአምላክነት ግን በማንነት ሶስት ነው። በማንነት ሶስት ነው፣ በግብርም ሶስት ነው። ለማንኛውም ይኸውልሽ አስቡት፣ ኢየሱስ አምላክ ነው፣ ነቢይም ነው። ማን የላከው ከተባለ አብ የተባለው አምላክ ነው የላከው። ስላሴ ልከውታል። እሺ ኢየሱስ ስላሴ ልከውታል። ኢየሱስ ከስላሴ ውስጥ እኮ አንዱ ነው እሱ ራሱ። ስለዚህ ስላሴ ልከውታል ማለት እንችላለን። ኢየሱስን እንዴ ስላሴ ልከውታል ማለት አብ ወልድ መንፈስ ቅዱስ ወይም ስላሴ ናቸው የላኩት። ስላሴ ባይነሽ ስላሴ አምላክ ነው ስታሚ አይደል? ስላሴ ናቸው የላኩት ማለት ሲያል ስላሴ እኮ ማለት አንድ አምላክ ማለት እኮ። አሁን ለምን እንደሆነ ታውቃለህ? ሙሉን መጽሐፍ ቅዱስን ከሀስተፈ አንብበን ካልሆነ ሪፈር እያደረግን አሁን እንደዚህ ማን ነው? እሺ ይጓደኛ እሺ። ለማንኛውም ይኸውልሽ ወላሂ ላዚም አስቡ ቁማቸው አንድ አምላክ ነው ያለው ይላሉ። ክርስቶስን የአንድ አምላክ ነው ወይ የላከው ከተባለ የአንድ አምላክ ብለው የሚያምኑት እነሱ ደግሞ ስላሴ ነው። እሺ እንደዚያ ከሆነ ስላሴ ነው ወይ ኢየሱስ ክርስቶስን ነቢይ አድርጎ የላከው? አይደለም በፍጹም። ማን ነው ከተባለ አብ የተባለው ነው። ክርስቶስ ደግሞ ያ የላከኝ አንድና ብቸኛ አምላክ ነው ብሎ ገልጾታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ያር ማን ያለው አንድ አምላክ ያለው እዛ ጋር ማን ነው? ስላሴ ነው። ቮይስ መልሽ። ስላሴ ነው አንድና ብቸኛ አምላክ ያለው። አምላክ ማለት እንደዛ ነው። በሶስት አካል የሚገለጽ አንድ አምላክ ማለት ነው። አይደለም እዛ ጋር አንድ አምላክ የሚለው ክርስቶስ ነው ማለት ሶስት አምላክ የለም እና ሶስት አምላክ የሚል አምልኮ የለም። ሶስት አምላክ አላልኩሽም። አንድ አምላክ ብሎ የሚጠራው ኢየሱስ ክርስቶስ ስላሴን ነው አብን ነው ባጭሩ እኮ። አባት እያለ የሚጠራው አባቱን ነው ፋደር ጋር። ስለዚህ አብን ነው አንድ አምላክ ብሎ ኢየሱስ ያስተማረው አይደለ?
እኮ ስለ አባት እኮ የሚለው እሱ ወደ ምድር ሲመጣ በሰው መልክ ስለተገኘ ፍጹም ሰው ፍጹም አምላክ ሆኖ ሲገኝ ስለሱ አይደለም ጥያቄ። አንድ አምላክ ስለሚለው አካል ነው ጥያቄ። ስለ ኢየሱስ አይደለም። አንድ አምላክ ብሎ ክርስቶስ ያስተማረው ስላሴ ነው ወይንስ አብን ነው? በሁሉም በስላሴ ውስጥ ያለው አንድነትም ነው። በአብን በወልድም በመንፈስ ቅዱስም አምላክነት አንድ ነው። ማስረጃ ኦኬ እኔና አባቴ አንድ ነን ይላል። አንድ ነን ሲል ስለ መለኮት ስለ አምላክነት ያወራበትን ቦታ ስለ ኢየሱስ ክርስቶስ ዮሐንስ ወንጌል አዳምጪ እንጂ በፈጣሪ ስለ እናንተ አንድ ናችሁ ይላችኋል እኮ። እሺ አዳም ኔትወርኩ ይሰራል። ክርስቶስ አንድ አምላክ ብሎ ያስተማር አብን ነው። ስላሴን በፍጹም አንድ አምላክ ብሎ ያስተማረ የለም አይደለም። ክርስቶስ አንድም ነቢያትም አላስተማረም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ አምላክ ነህ እያለ ይናገራል። አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ እናንተ ደግሞ ብቻውን አይደለም ተሳስተሃል ኢየሱስዬ አንተም ራስህ አምላክ ነህ ብላችሁ አስገድዳችሁ አምላክ አደረጋችሁ። እርሱ እኔ ከዚያ ጋር አምላክ ነኝ እና በፍጹም አላለም። እኔ አምላክ ነኝ አላለም። ገብታችኋል አይደል? ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ክርስቲያኖች መጣችሁ ኢየሱስ ተሳስተሃል፣ ሁሉንም ማድረግ ትችላለህ አንተ አላቸው። ኢየሱስ ክርስቶስ መጣና አብ ከእኔ ይበልጣል አላቸው። ኢየሱስ ተሳስተሃል፣ ከአብ ጋር እኩል ነህ አንተ ራስህ ብላችሁ ካዳችሁት። አያችኋል? ኢየሱስ ክርስቶስ አምላክ አለኝ አለ። ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ አላችሁት። ከዚህ በላይ ክርስቶስን መቃወም የለም እዚህ ዓለም ላይ። ወረበል ከዕባ በአላህ ስም እላለሁኝ። ክርስቶስን በጣም የተቃወሙት ቢኖሩ ክርስቲያኖች ናቸው። አለካም በነገርኳቸው መሰረት እኔ ሰው ነኝ ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ተሳስተሃል፣ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ አላቸው። እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሏል ወይ ብለን ስንጠይቃቸው አላለም። በፍጹም የትኛውም ቦታ ላይ እኔ አምላክ ነኝ አላለም። ከዚህ በላይ ክርስቶስን መቃወም የለም። ቆም ብላችሁ አስቡ። ይህን የምላችሁ ትንሽ ይቀራል። ኦኬ ግን ኡስታዝ ሁዙ ኢየሱስ ክርስቶስ አምላክ እኮ እንደሆነ አሁን ያ በእርሱ የሚጠራጠሩበት ቃል ነው የሚለው እኮ ለዚህ ነው። መጽሐፍ ቅዱስም ላይ ይለዋል እንደዛ ብዙዎች እንደሚሰናከሉ በኢየሱስ ክርስቶስ ይናገራል። ተሰናከላችሁ መሰናከላችሁን በማስረጃ ነገርኳቸው። ቆይ አንዴ በክርስቶስ መሰናከላቸውን በማስረጃ ነገርኳቸው። እኔ ሰው ነኝ እያለ ሰው ብቻ አይደለም አምላክም ነህ አላችሁት። እኔ አምላክ ነኝ ብሎ ግን ያስተማረበት ቦታ የለም። አብ ከእኔ ይበልጣል አላችሁ። አይበልጥም በፍጹም አንተ ከአብ ጋር እኩል ነህ አላችሁት። እኔ ከአብ ጋር እኩል ነኝ ያለበት ቦታ የለም። እኔ አምላክ አለኝ አላችሁ። አምላክ አንተ ራስህ አምላክ ነህ ብላችሁ ካዳችሁት። ከዚህ ላይ ክርስቶስ መቃወም የለም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ሲመላለስ በሰውነቱ ሰላም ያ ኢየሱስ ክርስቶስ ስድብ አይደለም የተሳደበው። የሚጠቀማቸው ቃላት የተግሳጽ ቃላት ነበሩና ራካ የሚል ትርጉም አለው። ላይክ አይምሯቸው ውስጥ ባዶ የሆነ እንደማለት አይነት ቃል ነበር የሚጠቀመው እና እንዳልከው የፉኝልት ልጆችን ብሎ ጠርቷቸዋል እና ተንኮላቸውን ያቅ ስለነበረ ጀስት በህግ ትምህርት ብቻ ያሉ ሰዎች ስለነበሩ እንደዚህ አይነትን ቃላት እየተጠቀመ ይገስጻቸው ነበር። ግን ስድብ ግን አይደለም፣ የስድብ ቃል ግን አይደለም። ያው እንደዛ ነው የመሰለ እኮ ሰይጣን ማለት አሁን ለምሳሌ እሺ አንድ ጊዜ ጴጥሮስ ኢየሱስ ክርስቶስ ስለመሰቀሉ እየነገረው ነበረ። ስለ ስቅለት ወደፊት እንደሚሰቀል ለጴጥሮስ ይነግረው ነበር። ሲነግረው አይ ጌታዊ አይሆንብህ ሲለው ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም ብሎ ገሰጸው። ይሄ የሆነበት ምክንያት የክርስቶስን መገደል የማይፈልግ ሰው ስለዚህ ሰይጣን ተብሎ ይገለጻል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ራሱ መገደልን አይፈልግም ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እናንተ ግን ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም እያለ ይነግራቸው ነበር። እርሱም ውስጥ የሰይጣን ሀሳብ ነበር ማለት ነው። እንዳይገደል በመፈለጉ ክርስቶስ ኖ እዚህ ጋር ያልከው ጴጥሮስ ነው የሰይጣን ሀሳብ ነው የመጣው እና ጌታ የገሰጸው ጴጥሮስ ሲናገረው ወደ እሱ ሀሳብ የላከውን ሰይጣንን ነበር የገሰጸው። ምክንያቱም የኢየሱስ እንደዛ ነው። ግን አንተ ሰይጣን ብሎ ሲገስጽ ጴጥሮስ ያንን ሀሳብ ያመጣው
ከራሱ አይደለም። ምክንያቱም የኢየሱስ ዋናው ዓላማ ወደ ምድር መምጣቱ ራሱ በመስቀል ላይ ለመሰቀልና ለእኛ ኃጢአት ለሞት ስለሆነ ያንን አጀንዳ ያንን ዓላማ ሊያስተጓጉል የሚችል ትልቅ የሆነ የሰይጣናዊ ሀሳብን ነበር ጴጥሮስ ያፈለቀው። ስለዚህ ኃጢአት ነው ሊሰቀል የመጣው ኢየሱስ ክርስቶስ መሰቀሉ ስለየትኛው ኃጢአት? ለኃጢአታችን ነው ሊሰቀል የመጣው ክርስቶስ። እኔ ለኃጢአታችሁ ልሰቀል መጥቻለሁ ብሏል። ያ ለኃጢአታችንማ ሊሰቀል እንደሚመጣ እኮ በአዳምና ሔዋን ጊዜ ራሱ እግዚአብሔር ተናግሯል። ከሴቲቷ ዘር ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል። ሲመጣ ጊዜ እንደሱ ከሆነ ኢየሱስ ክርስቶስ ሲመጣ ጊዜ ይህን ጉዳይ ተናግሯል። እኔ በአዳም በኩል ለመጣባቸው ኃጢአት ተሰቅዬ ላስተሰርይላቸው ኃጢአታቸውን መጥቻለሁ ብሎ ተናግሯል። ለኃጢአት እንደሚሞትማ ያ በግልጽ ይህንን አካል አፍርሱት፣ ይህን መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ እያለስ የሚናገረው ስለ ራሱ ነበረ። ስለ ኃጢአት እሱም አሉ። ከዚያ በኋላ ስለ ራሱ እንደሚናገር እንጂ አላወቁም እያሉ የራሳቸውን ሀሳብ እየሰጡ ነው። ክርስቶስ ተናግሯል ወይ? እኔ ስለ ኃጢአታችሁ ስለ ኃጢአታችሁ ስለ አዳምና በእርሱ በኩል ስለመጣው ኃጢአት ላስተሰርይ መጥቻለሁ ብሏል። ኦኬ ምን አለ? አዎ ብሏል። ምክንያቱም ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ብሎ ለኒቆዲሞስ ዮሐንስ ምዕራፍ 3 ላይ ሲነግረው ይታያል። ይሰቀላል ሳይሆን ስለ ኃጢአታችሁ ስለ አዳምና ስለ ሔዋን በእርሳቸው በኩል ስለመጣው ኃጢአት ብሎ ይሰቀላል፣ ይገደላል፣ ይሞታል ምናምን ያለበትን ቦታ ሳይሆን ለምን እንደሆነ ያ ነገር በአዳምና በሔዋን በኩል በመጣባቸው ኃጢአት ምክንያት እኔ ለዚያ ልገደል ልሰቀል መጥቻለሁ ብሎ የተናገረበት ቦታ አለ ወይ? ያ ይሄኛው ክፍልም እኮ እንደዛ ነው የሚናገረው። ኢየሱስ እንደዛ ብሎ ያለው ሙሴ በዓላማ ላይ እባቡ እንደሰቀለና ያዩትም ደግሞ ከመነደፍ እንደዳኑ በተሰቀለውን ኢየሱስን ሲያዩ እንደዳኑ እንደ ምልክት አድርጎ ያንን የነገረው። አሁን ደግሞ የሰው ልጅ ሊሰቀል ይገባዋል ብሎ ለኒቆዲሞስ ይነግረዋል። ኢየሱስ ነገረው እንደዛ ብሎ እና ስለ ራሱ መሰቀል ነበር የሚናገር ለሰዎች ኃጢአት ስለ እርሱ ልናወራበት ነው። ስለ መሰቀሉ ምናምን ስለመሞቱ ስለመነሳቱ የተነገሩት ሁሉ እርሱ እናወራለን። እስከዛ ሰው በዚህ ነበር ስናወራም የነበረው። ግን ስለ ሰው ልጆች ኃጢአት ስለ ኃጢአታቸው ወይም ደግሞ በአዳምና በሔዋን በኩል ስለመጣባቸው ኃጢአት ተገድዬ ተሰቅዬ ላስተሰርይላችሁ መጥቻለሁ ብሎ ተናግሯል። ያ እንደዚህ ምንድን ነው አሁን መሰለ መጽሐፍ ቅዱስ ያው ስናነብ በጣም ተያያዥነት አለው። ለምሳሌ ብሉይ ኪዳን ላይ የተነገረ ትንቢት ያው ታውቀዋለህ። ትንቢቱ ፍጻሜ ሲያገኝ እናያለን አዲስ ኪዳን ላይ እና ሪፈር እየተደረገ ነው የሚነበበው። ግን ክርስቶስ ዓላማ እንደሚመጣ ለምሳሌ በአዳምና በሔዋን በኩል ስለመጣባቸው ኃጢአት ትናገራላቸው። እርሱ ግን በፍጹም ስለዚህ ጉዳይ አልተናገረም። ክርስቶስ ቦታ ላይ በአዳምና በሔዋን በኩል የወረሳችሁት የመጣባቸው ኃጢአት አለ ብሎ የተናገረበት ቦታ ካለ ንገረኝ እስኪ። ኦኬ አንደኛ ኢየሱስ ክርስቶስ በመጨረሻ ወራት ላይ በሰበሰባቸው ጊዜ ከሐዋርያቱ ጋር ሆኖ ወይኑን አንስቶ ሲሰጣቸው ያው ህብስቱን አንስቶ ይህ ሥጋዬ ነው ለእናንተ የሚቆረስ ነው ብሎ ካላቸው በኋላ ይህ ደግሞ ወይኑ ደግሞ የአዲስ ኪዳን ለእናንተ የሚፈስ ደሜ ነው ብሎ ለኃጢአት ይቅርታን የሚያስገኝ ነው ብሎ ሲናገር እናየዋለን። ማቴዎስ 26 ላይ ለኃጢአት ነው የሚለው። ኃጢአት ነው። ኦኬ እሱ እኮ ጳውሎስም እኮ ምን ብሏል? በአዳም ምክንያት ኃጢአት እንደገባ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ ብሏል። እና በአዳም ኃጢአት ገባ፣ በኢየሱስ ክርስቶስ ደግሞ ደህንነት ነው ጳውሎስ። ስለዚህ ጳውሎስ ነው የክርስትናን መሰረት ያስተማረው ማለት ነው። አይደለም ኖ ይኸው ክርስቶስ እኮ አለ ለኃጢአተኞች እኮ የሚሰጥ ሥጋዬ ነው አለ ክርስቶስ። የትኛውም ስፍራ ላይ የአዳምን ስሙንም አላነሳም፣ ሔዋንን ስሟንም አላነሳም፣ የሰሩትንም ኃጢአት ስሙንም አላነሳም። በእነርሱ በኩል ወደ እናንተ ያተላልፎባቸዋል የሚል ቃልን በፍጹም አላወሳም ክርስቶስ። ይህ የክርስትና መሰረት ነው። ግን ይህን የክርስትና መሰረት ክርስቶስ አላስተማረውም። እዚህ መጥቶ ለዚህ ዓላማ ላይ የመጣው ከተባለ ይህን ዓላማውን ሊገልጽና ሊያስተምር ይገባል። አንድም ቦታ ግን ይህን ነገር አላስተማርም። ማን ነው በሁሉም ኃጢአት ያስተዋል? በአንዱም ምክንያት ኃጢአት ወደ ዓለም ገብተዋል ብሎ ያስተማረው ጳውሎስ ነው።
ኢየሱስ ክርስቶስ የትኛው ስፍራ ላይ እንደዛ ሳይሆን ኃጢአት እኮ አሁን ቅድም አንተ ስለ ኃጢአት ስትናገር ነበረ። ኃጢአት ምንድን ነው ያልከው? ራሱ ሰውየው በሰራው ወይም የሆነ ሰው በራሱ በሰራው ኃጢአት ብቻ ነው። እንደዚህ አይነት ነገር ነው እሱ። እኛ የምንለው እሱ የግብር ኃጢአት እንለዋለን። ላይክ አሁን ቅድም ህፃን ልጅም እያነሳህ ነበረ። ልክ ነህ። ህፃን ልጅም እንደዛው ህፃን ልጅ ሆኖ የሆነ ሳያውቅ የሚያጠፋው ጥፋት ይኖራል፣ ስላልበሰለ ስላላደገ፣ በአእምሮም በአካልም ስላላደገ። ግን ምንድን ነው የግብር ኃጢአት ሰዎች ላይ አለ። ገባህ? የግብር ኃጢአት ማለት ኤቭሪዴይ ሰው ቁጣም ይሁን ንዴትም ይሁን ሌላም ሰዎችን ማማትም ይሁን መስደብም ኃጢአት ነው። የኦሪጂናል ሲን ግን ከአዳም ስንኖር የመጣ ነው። እንዳለ እኮ ግልጽ ነው። ለምሳሌ ጥረህ ግረህ ትበላለህ። ምድር ላይ ስትኖር በላብ ነው የምትበላው። ማለት ቀላል አይደለም ኑሮ ራሱ። ዛኔ ምን ነበር ኃጢአት የሰሩት አዳምና ሔዋን? ህግ ተላለፉ። እግዚአብሔር የሰጣቸውን ይህን ፍሬ አትብሉ ያለው ህግ ነው። ይህን ሁሉ ፍሬ ሰጥቷቸው ገነት ውስጥ ሲያስቀምጣቸው አንዷን ብቻ እንዳትበሉ ብሎ ሲነግራቸው እነሱ ግን ያው እሷ በእባብ ተፈተነች። ሔዋን ያው ታውቃለህ ያንተ ኃጢአቱን የሰራችው በመጀመሪያ እሱ ሳይሆን እሷ ነች አይደለ? አዎ እሷ ሰራች ኃጢአት። ስለዚህ በክርስትና የኃጢአቱ መነሻና መሰረት ሴት ልጅ ነች አይደለ? ያው ግን መጀመሪያ እባቡ ነው ያው መነሻው ያመጣው ሀሳቡ ልክ ነው። ከዛ ሴቷ ነች። በሴቷ ነው ኃጢአቱን የሰራው ከሰው ዘር የመጀመሪያው የኃጢአት መነሻና መንስኤ በክርስትና ሴት ልጅ ነች አይደለ? አዎ በሰው ሴት ነች። እዚያ በኋላ ሴቱ አታለለችው እና ይህንን ብላ ብላ ሰጠችው። በላ እርሱም ኃጢአት ላይ ወደቀ አይደል? አዎ ስለዚህ የኃጢአት መነሻ እርሷ ከሆነች ከዚያ በኋላ እግዚአብሔር ረገማቸው አይደለ? በኃጢአታቸው ምክንያት፣ በበደላቸው ምክንያት። ከመርገሙ ግን በፊት እሱም ደግሞ ያው አይደል? አዳምም ደግሞ እሷ የሰጠችውን ፍሬ በመብላት እሱም ህግን ተላልፏል ማለት ነው አይደል? ስለዚህ ምንድን ነው የረገማት? ምን ነበር የረገማት? ያው ስትወልድ ምጥ እንደሚበዛባት በስቃይ እንደምትወልድ ያንን እርግማን ለእሷ ተናግረዋለሁ። ለአዳም ደግሞ ጥሩ ግሮ እንደሚበላ ከዛ ደግሞ ስለ ሞትን ራሱ ሞትን እንግዲህ ሰው ያ ሁሉ እርግማን በሔዋንም ላይ በአዳም ላይ ሆኗል። ክርስቶስ ደግሞ ስጋ ለብሶ የመጣው ያንን እርግማን ከእናንተ ለማስወገድ ነው አይደለም? ለእኛ ብቻ ሳይሆን ለእናንተም ጭምር ለሁሉም ለዓለም ህዝብ ሁሉ ነው። ባትቀበሉ ችግር የለም። የአለማመን ግን ለዓለም ሁሉ ነው። አለማመን ነው እንጂ ችግር የለም። ዶንት ወሪ አባውት ዳት። ያን እርግማን ሊያስወግድ ከሆነ የመጣው ክርስቶስ ያ እርግማን ዛሬ ተወግዷል ወይ? በጣም ጥሩ ጥያቄ፣ በጣም አሪፍ ጥያቄ ነው። ኦኬ ዋው። እሺ ምንድን ነው መሰለህ ዋናው የሰው ልጅ ነፍስ መዳን ነው። ምክንያቱም የሰው ልጅ ነፍስ መዳን የዘላለም ህይወትና የዘላለም ሞት። እሺ እቀጥላለሁ። እሱ ያልከውን ጭንቀሽ ትወልጃለሽ። የስብከት ቦታ ሳይሆን እርግማኖች ናንሳቸው። በምትወልጅ ጊዜ በምጥ ተጨንቀሽ ትወልጃለሽ ብሎ ረግማት አለ አይደል? እግዚአብሔር ሔዋን ልክ ነው። በጣም ጥሩ። እንደሱ ከሆነ ክርስቶስ ደግሞ ያን እርግማን አስወግዷል ከተባለ ያ እርግማን ዛሬ ተወግዶላቸዋል ወይ? አንቺ በምጥ ጊዜ አትጨነቂም ወይ? ጥሩ ጥያቄ። ዋጋ ተከፍሏል። መስቀል ላይ ተከፍሏል። ያ እርግማን ተወግዷል። ዛሬ አትጨነቂም። የምትወልዱት ዋጋው ተከፍሏል። ግን ኢየሱስ ክርስቶስ ሲመጣ ይቆማል። ህመም አይኖርም፣ ሞት አይኖርም። ይሄ ሰው የሚሞተው አንደኛው ሞት የተመደበው ሞት አይኖርም። ኦልሬዲ ኢየሱስ በመስቀል ላይ ከፍሏል። የሚገለጥበት ዘመን ግን አለው። ጥሩ ግሮ መብላት ይቆማል። ካመንክበት በእምነትህ አትፈር። አይሁዶች ናቸው የገደሉት በል ይወታል አይደል? እንዴት ነው አንድ አምላክን ያክል ሰዎች ገደሉትና እኔ ፍቅሩን ገለጸልኝ። በዚህ ምንም እንደማያፈቅራቸው አምላካቸው የምትረዱት መቼ እንደሆነ ታውቃላችሁ? አዳም ኃጢአትን ሰርቷልና እንዳለ እያንዳንድህ የአዳም ልጅ ስለሆን ከኃጢአተኛ ነህ ብሎ የፈረደባችሁ ጊዜ ነው። ወላሂ ላዝም የዛኔ ነው። እስኪ አስቡት። አባታቸው ጥፋት አድርጎ ምንም አንተ በማታውቀው ትምህርት ቤት ውለህ መጣህና ወደ ቤት ስትመጣ ፖሊስ መጣና ያዘህና ወደ ፍርድ ቤት ወሰደ።
ምን አድርጌ ነው? አባትህ ጥፋት አጥፍቷል እና ትፈልጋለህ? እሺ አባቴ ኃጢአቶች ሲሰራ ነበርኩኝ፣ የለህም ሲሰራ አብሽር አባቴ ብዬ አስተባብሬዋለሁ ባልሰራም በፍጹም አላልኩትም። ግን በቃ አንተ የሱ ልጅ ነህና ኃጢአተኛ ነህ ብሎ ቢፈርድብህ ይሄ አፍቃሪ ነው? ጠላት ነው ለእናንተ? ወላሂ ላዚም ጠላታቸው ነው፣ ጠላታቸው ነው አይደል? ከዛ አፍቅሮኛል ለኃጢአተኛ ነህ ብሎ በፈረደበት ጊዜ ነው ጠላትህ መሆኑን ያወቀው። ሲቀጥል የክርስትና እምነት በደም ላይ የተመሰረተ መሆኑን እየተናገራችሁ ነው። በደም ላይ የተመሰረተ ደም ይፈልጋል አምላክ፣ የሰው ደም ይዛቸው አላረ ያለ ደም ክርስትና የለም። በቃ ጳውሎስ ሲናገር ያለ ደም የኃጢአት ስርየት የለም ይላል። ደም የሚለው የምን ደም እንደሆነ ታውቃላችሁ? የእንስሳት ደም ቢሆን ችግር የለውም። የሰው ደም የሰው ደም ላይ የተመሰረተ የሆነ ሃይማኖት ከይቅርታ ጋር ማለት እምነት ነው። ምንም ማድረግ አላህ ሙስታን። እሺ ጥያቄ ያለው ካለ መቀጠል ይችላል። አምላክ ፍቅሩን የገለጸው በምንድን ነው ከተባለ አምላክ ስለ ራሱ ገልጾልህ ወደ ራሱ ባቀራረበህ ጊዜ ነው ያን ያደረገው። አንደኛ ነቢያትን በመላክ ስለ ራሱ ያሳውቀሃል። ሁለተኛ ኃጢአት ብታደርግ ከእርሱ ትርቃለህና ከኃጢአት የምትመለስበትን መንገድ ንስሐ የሚባልን በር በእርሱና በአንተ መካከል መክፈቱ። አዳም ኃጢአትን ባደረገ ጊዜ ተጸጸተ በልቡ፣ ግን እንዴት ወደ አምላኩ መቅረብ እንዳለበት አላወቀም ነበር። አምላካችን አላህ ከውዴታው የተነሳ አዳም ምን አደረገ? የንስሐ ቃልን በልቡ ላይ ጣለለት፣ አስተማረ። ወዲያውም አዳም ተንበርክኮ ወደ አምላኩ ወደ አላህ ንስሐን አደረገ። አላህም ንስሐን ተቀበለው። ፈተለቃ አደሙ ምን ረቢህ ከሊማትን ይላል አላህ። አዳምም ከጌታው ከአላህ የንስሐ ቃልን ተቀበለ፣ ተማረ። ፈታበ ዐለይህ አላህም የእርሱን ንስሐ ተቀበለው። ወደ አላህ ንስሐ ባደረገ ጊዜ አላህ ስብሐነ ወተዓላ ንስሐን ተቀበለው። ኢነሁ ሁወ ተዋቡ ረሒም፣ እኔ አምላካችሁ አላህ የባሪያዎቼ ንስሐ የሚቀበልና አዛኝ የሆንኩኝ አምላክ ነኝና አለ። እርሱ አዛኝ ነው፣ እርሱ ወዳድ ነው ለባሪያዎቹ፣ እርሱ ንስሐቸውን ተቀባይ ነው። ገብቷል? ምንም ኃጢአትን ባልሰራህበት እንደ ኃጢአተኛ አይፈርድብህም። እርሱ አባት ሰርቷልና በአንተም የእርሱ ልጅ ነህና ኃጢአት በእርሱ በኩል ወደ አንተ መጥቷልና ብሎ ሂሳብ የለም ከእርሱ ዘንድ። ኃጢአት ማለት ትርጉሙን መጀመሪያ ብታውቁት ይህ እምነት ስህተት እንደሆነ ትረዱ ነበር። ኃጢአት ማለት ነው ማለት ነው። ኃጢአት ማለት የአምላክን ሕግ መተላለፍ ማለት ነው። አምላክ አታድርግ ያለህን ነገር ማድረግ፣ አድርግ ያለህን ነገር አለማድረግ፣ ይህ ነው ኃጢአት ብሎ ማለት። ታዲያ ይህ ነገር በሰዎች ላይ መቼ ነው የሚሆነው ከተባለ አይምሯቸው በሚበስልበት ጊዜ፣ ለአቅመ አዳም ለአቅመ ሔዋን በሚደርሱበት ጊዜ የዛን የአምላክ ሕግና ስርዓት ደርሷቸው አምላክ አታድርግ የሚለው ክልከላ ደርሶት አድርግ የሚለው ትእዛዝ ደርሶት ያን ነገር አድርግ ያለውን አላደርግም ካለ፣ አታድርግ የተባለውን ካደረገ የዛኔ ነው እንደ ኃጢአተኛ የሚፈረድበት። ከዚያ በፊትስ በፍጹም እንደ ኃጢአተኛ አይፈረድበትም። ይሄን ነው ኢስላም ያስተምራቸው። ስለዚህ አንድ ሰው ሲወለድ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የኃጢአትን ኃጢአትነት እስኪለይና እስኪያውቅ ድረስ፣ ክፉንና ደጉን እስኪለይ ድረስ፣ የሚጠቅምና የሚጎዳን እስኪለይበት አይምሮ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ እንደ ኃጢአት ላይ በወድቅ ራሱ እንደ ኃጢአት አይቆጠርበትም። አንድ ህፃን ልጅ የ5 ዓመት ህፃን ልጅ ሽጉጥ አነሳና አባቱን ሽጉጥ ሰዎችን ገደለ። ምን እንደሆነ አያውቅም ኃጢአትነቱን። ይሄን ሰው መግደል ማለት ምን እንደሆነ አያውቅም። ዛቻል ይሄ ልጅ እንደ ኃጢአተኛ ይፈረድበታል? አይፈረድበትም። አንድ የ4 ዓመት የ5 ዓመት ህፃን ልጅ የሆነ ፍራንክ አነሳና ከአባቱና ከእናቱ ሄዶ ሰርቆ ከረሜላ ገዛ። ይህ ሰው እንደ ሌባ ይቆጠራል? ላ የዚህን ኃጢአትነት አያውቅምና ይሄ ነው። አላህ ምስታ። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ ደህና ነህ? አለ አልሐምዱሊላህ። የእኔ ጥያቄ 2 ጥያቄ ነበር። እሺ አንደኛው ብሉይ ኪዳንና ሐዲስ ኪዳን የሚባለው እንዴት ነው? እንደ ቁርአንና እንደ ሐዲስ አይቀበሉትም ነው? እንዴት ነው? አሁን በቁርአንና በሐዲስ ደይፍ ምናምን አለ፣ እንደዛ ብለው ነው የሚያስቡት ወይስ እንዴት ነው? አንዳንዴ በብሉይ ኪዳን ምናምን ይላሉ፣ በሐዲስ ኪዳን ምናምን አንቱ ምናምን ይላሉ። እሱ ንገረኝ እስኪ። እሺ መልካም። ክርስቲያን ካለ መመለስ ይችላል። ይሄ ጥያቄ ክርስቲያን አለ እዚህ ቦታ ላይ መመለስ የሚፈልጋለ
ብሉይ ኪዳንና አዲስ ኪዳንን ትቀበላላችሁ ወይንስ አትቀበሉም ይላል። ከላይ ያለው ክርስቲያን መመለስ ትፈልጋለህ? እምነት ያንተ ስለሆነ ሰላም እንዴት ነህ ኡስታዝ? እግዚአብሔር ይመስገን ደህና ነኝ። ያ እንቀበላለን፣ ግን ብሉይ ኪዳን የአዲስ ኪዳን ጥላ ነው ይላል የእግዚአብሔር ቃል ሲናገር። ምሳሌ የብሉይ ኪዳን ምሳሌ ነው ወይም ደግሞ ጥላ ነው ይለዋል። ለምሳሌ በብሉይ ኪዳን ዘመን